ሰላም ጤና ይስጥልን የተወደዳችሁ የዩቲዩብ ቻናል ተመልካቾቻችን ለሰዓቱ የሚመጥኑ መረጃዎችን ነው ይዘን ቀርበናል። ከሀገር ውስጥና ከውጭ ያገኘናቸውን ጉዳዮች እያደረስናችሁም አብረናችሁ ምን ቆይና የሚሆነው ዜናዎቹን እየመራው እኔ ቅድስት ደጀኔ ከመለስ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ማድረግ ይሆናል። የምናስቀድመው ደግሞ የሀገር ውስጥ መረጃን ነው። ዓመታዊውን የቁልቢ ገብርኤል በዓልን ለማክበር የሚያስችል የጸጥታ ግብረ ኃይል ተቋቋመ። በምስራቅ ሐረርጌ ዞን ሜታ ወረዳ አቡነ ሰላማ ቀበሌ በታላቅ ድምቀት የሚከበረውን የቁልቢ ገብርኤል ክብረ በዓል ያለምንም የጸጥታ ችግር እንዲከበር የተቀናጀ ጥምር ግብረ ኃይል መቋቋሙን ፖሊስ አስታወቀ። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያም ረዳት ኮሚሽነር ናስር መሐመድ ለብስራት ሬዲዮ እንደተናገሩትም ታህሳስ 19 ቀን 2018 ዓ.ም የሚከበረውን ዓመታዊ የቁልቢ ገብርኤል በዓል ንግስ ለማክበር ዝግጅቶች ተጠናቀዋል። ጥምር የጋራ ግብረ ኃይሉም ከሀገር፣ ከፌዴራል፣ ከኦሮሚያ፣ ከሐረሪ፣ ከድሬዳዋ ፖሊስ፣ ከሀገር መከላከያ፣ ከብሔራዊ ደህንነትና መረጃ አገልግሎት የተውጣጣ መሆኑን ኮሚሽነሩ ለብስራት ሬዲዮ ተናግረዋል። የበዓሉን አከባበር በተመለከተም በተዘጋጀው የጸጥታ እቅድ ላይ ውይይት ተደርጎም ወደ ስራ ለመግባትም ቅድመ ዝግጅቶችን መጠናቀቃቸውን ገልጸዋል። በበዓሉ ላይ የሚፈጸሙ የስርቆትና የማጭበርበር ድርጊቶችን በፈጣን ችሎት በሕግ ተጠያቂ ለማድረግም በአቃቤ ሕግና በፍርድ ቤት በኩልም ቅድመ ዝግጅት ተጠናቆ ከበዓሉ ቀደም ብሎም ወደ ስፍራው በመሄድ አገልግሎት እንደሚሰጡም ተገልጿል። ወደ በዓሉ ስፍራ የሚጓዙ የተሽከርካሪ ፍሰቱንም ሰላማዊ ለማድረግም ከፍተኛ ጠመዝማዛማና ቁልቁለታም ስፍራዎች ላይ አሽከርካሪዎች ጥንቃቄ እንዲያደርጉም የትራፊክ ፖሊሶች ተመድበው እንደሚሰሩም ተነግሯል። አሽከርካሪዎችም የአካባቢው መልክዓ ምድር ተረድተውም በጥንቃቄ እንዲያሽከረክሩም ረዳት ኮሚሽነር ናስር መሐመድ ጨምረው ለብስራት ገልጸዋል። ዘገባው የኤደን ሽመልስ ነው። የቀቤንሲና ቋንቋ ወደ ላቲን ከተቀየረ በኋላ የተማሪዎቹ ውጤት መሻሻል ማሳየቱ ተነገረም። የቀቤንሲና ቋንቋ ቀደም ሲል በሳባ ፊደል ገበታ ሲሰጥ መቆየቱን በዚህም የተፈለገውን ያህል አለማደጉንና የተማሪዎች የትምህርት አቀባበል ላይ ተጽዕኖ ሲያሳድር እንደነበር ተገልጿል። ይህንንም ችግር ለመፍታት ባለፉት 2 እና 3 ዓመታት ከዲላና ሐዋሳ ዩኒቨርሲቲ የተውጣጡ የቋንቋ ምሁራን ጥናት ያደረጉ ሲሆን ለቋንቋው አለማደግ ዋነኛው መንስኤ ቋንቋው ቤተሰቡ የላቲን ሆኖ ሳለ የፊደል ገበታው ሳባ በመሆኑ እንደሆነ በጥናቱ መረጋገጡን የቀቤና ልዩ ወረዳ ትምህርት ጽሕፈት ቤት አስታውቋል። የትምህርት ጽሕፈት ቤቱ ኃላፊ አቶ አህመድ ሐሰን ከብስራት ሬዲዮ ጋር ባደረጉት ቆይታም እንደተናገሩት ጥናቱ መነሻ በማድረግም በላቲን ቋንቋ መማር ማስተማር ከተጀመረ ወዲህ በአጭር ጊዜ ውስጥ የተማሪዎች የትምህርት አቀባበልና ውጤት መሻሻል ታይቶበታል። ቀቤንሲና ቋንቋ መማር ማስተማር ከተጀመረም ረጅም ዓመታትን ቢያስቆጥርም አሁን ባለበት ደረጃም በ21 ትምህርት ቤቶች ቋንቋው የተሰጠ ሲሆን ተማሪዎቹ ከዚህ ቀደም ይገጥማቸው የነበረውን የመጻፍ ችግር ለመቅረፍም በአሁኑ ወቅት ከ1ኛ እስከ 8ኛ ክፍል በላቲን ቋንቋ መጽሐፍም ታትሞ ትምህርቱም እየተሰጠ ነው ተብሏል። በትምህርት ቤቶች ውስጥ የሚተላለፉ መልእክቶችም ቢያንስ በሳምንት 1 ቀን በቀቤንሲና እንዲተላለፉ መደረጉም አዎንታዊ ለውጥ እያመጣ መሆኑ ተገልጿል። ዘገባው የባልደረባችን መባ ወርቅነህ ነው። ተመልካቾቻችን ቆይታችን እንደቀጠለ ነው የሚገኘውን ደግሞ ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የሩሲያ ጄኔራል ሞስኮ ውስጥ በደረሰ ፍንዳታ ሕይወታቸው ማለፉ ተሰማ። አንድ የሩሲያ ጄኔራል በሞስኮ ውስጥ በደረሰ ፍንዳታ መገደላቸውን ባለስልጣናቱ አስታውቀዋል። የሩሲያ መርማሪ ኮሚቴ እንዳስታወቀው ሌተናል ጄኔራል ፋኒል ሳርቫሮቭ ሰኞ ማለዳ ላይ በመኪና ስር በተተከለ ፈንጂ ሕይወታቸው ማለፉን ይፋ አድርጓል። ሳርቫሮቭ የጦር ኃይሎች ኦፕሬሽን ማሰልጠኛ ክፍል ኃላፊ እንደነበሩም ኮሚቴው አክለው ገልጿል። እየተመረመረ ያለ ጉዳይም የዩክሬን የስለላ አገልግሎት ኃይሎች በጥቃት ውስጥ ስላላቸው ተሳትፎ ነው ሲል የሩሲያ መርማሪ ኮሚቴ ገልጿል። ዩክሬን በጥቃቱ ዙሪያ አስተያየት ከመስጠትም ተቆጥባለች። በሩሲያ ዋና ከተማ በስተደቡብ ክፍል ጥቃቱ ወደ ደረሰበት አካባቢም መርማሪዎች ወደ ቦታው ተልከዋል። የሩሲያ መገናኛ ብዙሃን እንደዘገቡትም ፍንዳታው ከአንድ አፓርትመንት ህንጻ አጠገብ በሚገኝ የመኪና ማቆሚያ ውስጥም የደረሰ ነው። የዩክሬን የጸጥታ አገልግሎትም በታህሳስ 2024 በአንድ የሩሲያ ከፍተኛ ወታደር ላይ ለተፈጸመው ተመሳሳይ ጥቃትም ኃላፊነቱን መውሰዱ ይታወሳል። የወታደራዊ ክፍል የኒውክሌር ባዮሎጂካልና ኬሚካላዊ ጥበቃ ኃይሎች ዋና አዛዥም ሌተናል ጄኔራል ኢጎር ክሪሎቭ ከመኖሪያ ቤታቸው ውጪም በኤሌክትሪክ ስኩተር ላይ በተጠመደ ቦምብ የተገደሉም ሲሆን ዩክሬን በኃላፊው ላይ የወንጀል ክስ ካቀረበችም ከ1 ቀን በኋላ ጥቃቱንም ፈጽማለች። ተመልካቾቻችን አሁን ደግሞ ለሰዓቱ ወደ ያዝነው የመጨረሻው መረጃችን እናልፋለን። ሩሲያ ለአዲስ ዓመትና ለገና እንኳን አደረሳችሁ ሰላምታ ለትራምፕ እንደምትልክ የክሬምሊን ቤተመንግስት አረጋገጠ። የክሬምሊን ቤተመንግስት ለአሜሪካው ፕሬዚደንት
ዶናልድ ትራምፕ ለአዲሱ ዓመትና ለገና ሰላምታ እንደሚልክ አስታውቋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ረዳት ዩሪ ኢሻኮቭ ለጋዜጠኞች እንደተናገሩት እንደ ጨዋ ሰዎች ለገናና አዲስ ዓመት እንኳን አደረሳችሁ ብለን ለትራምፕ እንልካለን ሲሉ ተደምጠዋል። የኢሻኮቭ አስተያየት የተሰማው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ፕሬዝዳንት ፑቲን ለትራምፕ የገናና የአዲስ ዓመት ሰላምታም ይልኩ እንደሆነ እናሳውቃለን ሲሉ ከተናገሩ ከጥቂት ሰዓታት በኋላ ነው። ከጋዜጠኞች ጋር ባደረጉት ውይይትም ሞስኮ ዩናይትድ ስቴትስን ጨምሮ በመካሄድ ላይ ባለው የዩክሬን የሰላም ድርድር ላይ የሚሳተፉ አካላት በሙሉ ከዚህ ቀደም በተደረጉ ድርድር የተደረሰባቸውን ስምምነቶችም እንዲከተሉ ትጠብቃለች። ለምሳሌ በነሐሴ ወር በአላስካ ትራምፕና ከፑቲን ጋር የተካሄደውን ስብሰባ ማንሳትም ይቻላል ብለዋል። ይህ አስተያየት በዩክሬን የሰፈራ ስራ በውጤታማነት እንዲቀጥልም በሞስኮ ሩሲያና ዩናይትድ ስቴትስ መካከል በማያሚ ፍሎሪዳ በተደረገ ውይይት ሞስኮ ምን ትጠብቃለች ተብሎ ለተጠየቀው ጥያቄ ምላሽ ነው። ቅዳሜ ዕለት ማያሚ ያቀኑት የሩሲያው ፕሬዝዳንታዊ ረዳት ኪሪል ዲሚትሮቭ ለሩሲያ ጋዜጠኞች እንደተናገሩትም ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና ከትራምፕ አማች እና ይፋዊ ያልሆነ አማካሪ ጃሬድ ኩሽነር ጋር የሚያደርጉት ውይይትም በጥሩ ሁኔታ እየተካሄደም ሲሆን በሳምንቱ መጨረሻም ይቀጥላል ሲሉ ከአሁኑ መግለጫ በፊትም መናገራቸው ይታወሳል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራው እኔ ቅድስት ደጀኔ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር አብሬያችሁ ቆይታ ያደረኩት። በያላችሁበት መልካሙን የተመኘው ሰናብታችኋለሁ። ጤና ይስጥልኝ።